በምታበስበት ሰዓት ላይ በጣም ይሄን ነገር አልወጣውም ነበር ግን መልአኩ ቅዱስ ገብርኤል የዘብሩ ዳኛ ደርሶልኝ ተወጥቻለሁ የምትዩ እንደ በመካከል በዛ ዓመተ ምህረት ባሳለፍሻቸው ጊዜያቶች እንደ ይሄ ከበድ ይላል እቺ ነገር ግን እንደ ለምስክር ትሁነኝ የምትያት ካለ ለህዝቡ መማር ድጋሜ ምስክር ማለት ቤት ውስጥ መጀመሪያ ከገባውበት ልጀምር እዛ ውስጥ ሆኜ ሴትዮ አትወደኝም ነበር ማለት አስዋር ትለኛለች ጥቁር ማለት ነው እኔ ደግሞ አረብኛ ብዙ አልችልም እንግሊዘኛ ነው የምችለውና ሁለት ነበር ቤት ውስጥ የምንኖረው ሁሉ ጊዜ ጥቁር ናት ትለኛለች እኔ ስመጣ እቺ ጥቁር መጣሽ ትለኛለች እና የሆነ እንዴት ነው እኔ ሳልፈም የኔ የሆነ ነገር ካሜራ አለ ቤት ውስጥ እና ምግብ ስንሰራ ምን ትላለች እነዚህ ጥቁሮች የሰሩት እንዳትበሉ ልጆቹን ትላለችና እኔ ምን አልሰማውም ነበርና ምግብ ሰርቼ ተሰርቶላቸው ልጆቹ አይበሉትም ምግቡ ከዛ ለምንድን ነው ማይበሉት ጥያቄ ነው ለኔ ማለት እኛ የምናውቀው ነገር የለም አጋጣሚ ሆኖ እግዚአብሔር ሆይ ያልኩት አንተ እነዚህ ሰዎች ምክንያታቸውን አናቀም እኛ የነሱን ምግብ እንመገባለን እነሱ ግን እኛ የሰራነውን አይመገቡም ግን እውነቱ ካንተ ዘንድ ነው እውነቱን ሁሉ ጊዜ ማውጣት ትችላለህ ለው ነበር ይሄው ምስክር እሱ ነው ማለት ነው ስለዚህ አጋጣሚ ሆኖ እግዚአብሔር ሲያወጣኝ ከዛ እሷ ምን አለች በዓላቸው ሆኖ የነሱ ረመዳን ጾም ፍቺ ነውና ተሰርቶላቸው ምናምን ቀረበላቸው ከዛ በኋላ አይ እኛም በላም ሰውየው ሁለት ሚስት ስላለው እኛም በላም ብለ ተደረደሩ ማለት ነው ከዛ ሰውየው አጋጣሚ ጓደኛው ወደ ላይ ፎቅ ላይ ስለሆነ እነዚህ መርዝ ስለሚያረጉ ልጆችን ስለሚጨርሱብኝ አበሾች ስለሆኑ እንዳትበሉ ብላ ስትል ሰማቸው እኛ አበሾች ከዛ ምን ሆነሽ ነው ስላስታለቅስ ማለት ነው ምን ሆነሽ ነው ስትል አይ እንደዚህ እኮ አለችን እኛ ነው አልኳት አዎ ይወጣውኝና አልኳት ምን ሆነሽ ነው እንደዛ አልሽ እኛ እኮ የመጣ ነው እግዚአብሔር እኛ ፍራቻ አለ እናንተ አትፈሩ ለምን እናንተ ነው እንጂ እኛ መፍራት ያለብን እናንተኛ መፍራት የለባችሁም ለምን ስንመጣ ተመርምረን ሁሉ ነገራችንን ታይቶ ልብሳችን ተቀምጦ ነፃ ሆነን ነው የምንመጣው ቤታችሁ ስንገባ ምንም ነገር የለንም እነሱ ናቸው ሁሉ ነገር ከቨር የሚያደርጉ ስለዚህ እኛ እናንተ መፍራት አለባችሁ መፍራት አለብን እንጂ እናንተኛን አትፍሩ አልኳትና ማለት ነው ከዛ በኋላ ከዚህ ቤት መውጣት አለበት ስትል ከዚህ ከልቤ ውስጥ አውጣውና ያልኳት ቦጣ ምን ይዤ ነው ሞታው አንቺ ግን ዘላለምሽን ትጸጸትሽበታለሽ ከዛ በኋላ ፖሊሶች ነበሩ ልታሳስረኝ ፈልጋ ነበር ግን አልኳት የሚቀድመኝ አምላክ አለ የማይተኛልኝ አምላክ አለ ስላት እቺ ልጅ ከዚህ ቤት አስወጡ ብላ ያለችው መቼ ማረሳም ግን እግዚአብሔር ኃይል አለው በስደትም ያላችሁ እቶቼ ምናልባት የተጨነቁ ብዙ አሉ መስቀል ቅርጽ ባለ በግሸን ተራራ አኖ በአገር ውስጥ መንፈሳዊ ጉዞዎች የልብ አድርስ አንጀት አርስ የሆነው ጎደልያስ መንፈሳዊ የጉዞ ማህበር በወርሃ መስከረም 21 በታላቅ ድምቀት ለሚከበረው የግሸን ማርያም ታላቅ ክብረ በዓል ከወዲሁ ቦታውን ያዙ ለጉዞ ይዘጋጁ ይለዎታል የዘንድሮ ጉዞ ይለያል ግማደ መስቀሉ ባለበት በዳግማዊት ኢየሩሳሌም ግሸን ደብረ ከርቤ በአንድነት እንጓዝ በርካታ ዘመናዊ ባሶች ተዘጋጅተዋል ከጎደልያስ መንፈሳዊ የጉዞ ማህበር ጋር ሲጓዙ ደስታው ጥፍ ድርብ ነው ይምጡ ቀድመው ቦታውን ያዙ መነሻ መስከረም 15 እና መስከረም 17 የምዝገባ አድራሻ ስታዲየም የሲቲ ሴንተር አንደኛ ፎቅ ቢሮ ቁጥር 22 ስልክ 0945 191919 ጎደልያስ መንፈሳዊ የጉዞ ማህበር ጉዞ ወደ ግሸን ጎደልያስ ብዙ ስራ ያጧሉ ስራ በአሁኑ ሰዓት የለም ሁላችሁም በጸሎት አስቧቸው ቤት ተከራይተው የሚኖሩ ግን እዚህ ሀገር ላይ ብር ይልካሉ ማለት ብር አላቸው ብለው የሚታሰባሉ ግን አይደለም እንደምታስቡት እዛ ሀገር ውጭ ሀገር አለ ሰው ሲባል እንደምታስቡት አይደለም በጣም ብዙ ፈተናዎች አሉ ብዙ መሰናክሎች አሉ የሰው ፊት ማለት ከባድ ነው ይጋነብ እሳት ራሱ እንደዛ አይፋጅም በጣም ነው የሚፋጀው እና ስለዚህ እናቶች እዚህ ጋር አላችሁ ለልጆቻችሁ ጸሎት አድርጉ ሳይደውሉ ሲቀሩ ምን ሆኖ ነው ያልደወሉት ብላችሁ ጠይቁ ታማው ሐኪም ቤት የተኛሉ የሚጠይቃቸው ያጧሉ ግን ዛሬ ላይ ያችን ሴትዮ በበቀላት ኖሮ እዚህ አልቆምም ነበር ግን ትግስት እግዚአብሔር ሰጥቶን መልአኩ ቅዱስ ገብርኤል ሁሌም ከልቤ ስለማይጠፋ ጉልበት ሆነኝ በጣም መጥፎን ቃላት ስትናገረኝ አንተ አበርድልኝ እያልኩ እዚህ ደረሻለሁ ማለት ነው ስለዚህ ሁላችሁ ውጭ ሀገር ላሉት አረብ ሀገር ላሉት እህቶቻችሁ እናቶቻችሁ ልጆቻችሁ ጸሎት አድርጉ ብር ምንም አይሰራም ታሞ ያሉ
ኩላሊታቸው የፌል ያደርጋል ያልሰማችሁ እናቶች አላችሁ እዛ እናቴ እንዳሰማ ብላ የምታለቅስ በጣም በየሆቴል በሆስፒታሎች አሉና እግዚአብሔር ለነሱ ይድረስ ለኔ ደረሰ ደግሞ ለእናንተ ይድረስ ሌላ ምስክር ደግሞ ካለ ጨምራለሁ እሺ አመስግኑልኝ